ሰላም ጤና ይስጥልኝ። የዕለቱን ትኩስና አበይት መረጃዎች ይዘንላችሁ ቀርበናል። በትግራይ ክልል ዳግም እያንዣበበ ያለው ጦርነት ስጋት ዓለም አቀፉን ማህበረሰብ ስጋት ላይ ጥሏል። የአውሮፓ ህብረትና ብሪታንያ አስቸኳይ ማስጠንቀቂያ ሰጥተዋል። በሌላ በኩል በኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ወይም ሸኔ ከፍተኛ አመራር እጅ መስጠትና ግዙፉ የዳንጎቴ ማጣሪያ ለኢትዮጵያ አየር መንገድ የጀመረው አዲስ አቅርቦት ዛሬ የምንዳስሳቸው ጉዳዮች ናቸው። አብራችን ከቆያችሁ ሁሉንም በዝርዝር አስደምጣችኋለሁ። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንድትጀምሩት በአክብሮት እንጋብዛለን። በቅድሚያ ወደ ያዝነው መረጃዎቻችን ስናልፍ በትግራይ ክልል ያለው የፖለቲካ ውጥረት ወደ አደገኛ ምዕራፍ እየተሸጋገረ መሆኑን ተከትሎ የአውሮፓ ህብረትና ብሪታንያ በአስቸኳይ ይቁም የሚል ጠንካራ ጥሪ አቅርበዋል። የፕሪቶሪያው ወደ ኦሮሚያ ክልል ስናመራ የአማጺው የኦሮሞ ነጻነት ሰራዊት ወይም ኦላ የምዕራብ ኦሮሚያ ቀጠና አዛዥ ጃልቃንቄ ለመንግስት እጅ መስጠቱ ተረጋግጧል። ግለሰቡ በወለጋ ዞኖች የሚንቀሳቀሰውን ክንፍ የሚመራ ቁልፍ ሰው እንደነበር ይነገራል። እጅ ለመስጠት ያበቃውም በቡድኑ ውስጥ ከተፈጠረ ከፍተኛ የአመራር አለመግባባት ጋር ተያይዞ እንደሆነ ዋዜማ ምንጮች ጠቁመዋል። ወደ ሌላኛው መረጃችን ስናልፍ ኢኩዊቲ ባንክ ፊቱን ወደ ደቡብ አዞረ። በኢኮኖሚው ዘርፍ ወደ ኢትዮጵያ የባንክ ገበያ ለመግባት አቅዶ የነበረው የኬንያው ኢኩዊቲ ባንክ እቅዱን ሰርዟል። ባንኩ አሁን ፊቱን ወደ ዛምቢያ፣ ሞዛምቢክና አንጎላ አዙሯል። ለዚህም ምክንያቱ በኢትዮጵያ ያለው የቁጥጥር ሂደትና የፍቃድ አሰጣጥ ከጠበቁት በላይ ረጅም ጊዜ በመውሰዱ እንደሆነ ተገልጿል። ሆኖም ባንኩ አሁንም በአዲስ አበባ ውስጥ የውክልና ቢሮ ክፍት ማድረጉ ለወደፊት የመግባት ፍላጎት እንዳለው ያሳያል። ሌላኛው መረጃችን ደግሞ ዳንጎቴና የኢትዮጵያ አየር መንገድ በመጨረሻም የናይጄሪያው ግዙፉ ኩባንያ ዳንጎቴ ሪፋይነሪ ለኢትዮጵያ አየር መንገድ በቀጥታ የአውሮፕላን ነዳጅ ማቅረብ መጀመሩን አስታውቋል። በመካከለኛው ምስራቅ ባለው ጦርነት ምክንያት የነዳጅ ዋጋ በናረበት በዚህ ወቅት የዳንጎቴ አቅርቦት ለአየር መንገዱ ትልቅ እፎይታ እንደሚሆን ይጠበቃል። ኩባንያው በቀን 24 ሚሊዮን ሊትር ነዳጅ የማምረት አቅም አለው። የዛሬው መረጃዎቻችን እነዚህን ይመስሉ ነበር። በትግራይ ክልል ያለው የፖለቲካ ውጥረት በሰላም ይፈታ ይሆን ወይስ ዳግም ወደ ግጭት ያመራል? የእናንተን አስተያየት ምንድን ነው? በኮሜንት መስጫው ላይ ያጋሩን። መረጃውን ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ሀሳብ በሌላ ዜና እስከምንገናኝ ለዛሬ አበቃ።